ስሜን የሚጠራ እና ወደ ቀኝ ዞር ስል መልአክ ነው ያየሁት እና ለከሸውዱኝ ሌሊት ከ6 ሰዓት በኋላ ዛፍ አለች እና ዛፏ ጋር ከቦ ከበሮ እየተመታ ይጨበጨባል እና የሆነ የሚያጓራ ነገር አለ። በብርሃን ፍጥነት ከፊት ለፊታችን ጋር የነበረ ራቁቱን የቆመ ነገር ተወርውሮ ወደ ዛፍ ላይ ሄደ። ጌታዊ ግደለኝ። እንዴት እንደማስረዳ አላውቅም። አሁንም አወራቸው ነገሮች በሙሉ የሆኑ ሰዎች ጋር የሚፈጠሩ ነገሮች ናቸው ብዬ አምናለሁ። ምሽት ላይ ሜዳ ላይ ነው የምተኛው፣ ቤትም የለውም። ሙታና ጋሪ ጋር የምታገኟቸው ቤተሰቦቻችሁ በሙሉ ሲኦል ናቸው። አመቺሳ የሚባል ህግ አለ። ልጆች ይወለዳሉ። አይ ዶንት ኖ እንዴት ይሄ ለሚዲያ ይመጥና አላውቅም። ከቸርች ስለሆነ የሄድኩት ገና ስትገባ ከኤሪያው በጣም ወረስት ነው። ሽታው ይከብዳል። የሆነ ጫካ ለብቻው ነገር ነው ተከልሎ ያለው። የምታገኛቸው ሰዎች በጣም ያስፈራሉ ስትቀርባቸው። ቲኒ በጣም ብዙ አለ። የሆነ ሼድ ውስጥ ናቸው ያሉት፣ ላስቲክ ያለበት ቦታና ከሆነ ጎረምሳ በጣም ወጠምሻ ጠብደል ከበሮ ሲመጣ እንደ ሴት አይነት ነው። አዎ ቀቂ ቤት ተቀብቶ እያወደሰ ታየዋለና ፈራው። ልጅ ስለነበርኩ ፈራው። ምን ውስጥ ነው ይዘው የመጡት እና ፍርሃቱ ቢኖርም ገጠር የሚለው ስሜት ደግሞ የሆነ ኢነርጂ ይፈጥራል። ከዛ ምሽት ላይ ሜዳ ላይ ነው የምተኛው፣ ቤትም የለውም። ምን ይባላል በአማርኛው? ደጅ ጠኝ ይባላል። ምህረት ጠያቂ ይባላል። እና ደጅ ጥናት ነው የሄድነው። ይነጣ ተነጥፎ የሆነ ሳሌን እዛች ላይ ነው የምንተኛው። ተኙ ምናምን ተብለን የሆነ ሰዓት ላይ ሌሊት ከ6 ሰዓት በኋላ የሆነ ጀማ ይሰበሰብና ዛፍ አለች እና ዛፏ ጋር ከቦ ከበሮ እየተመታ ይጨበጨባል እና የሆነ የሚያጓራ ነገር አለ። እኔ መጀመሪያ ነው እንደዚህ አይነት ነገር በዛ እድሜና የሆነ ድምፅ ይሰማኛል የሚያጓራ ነገር እና ነቃ እና ስነቃ ድምፁ በጣም ቅርቤ ስለነበረ ከፍርሃት የመነጨ ቀስ አድርጌ ገርበብ አድርጌ ያየኋት እና ሳይ የሆነ ሴትዮ መሀል ላይ ራሷን አታውቅም ትወዛወዛለች ምናምን። አዲስ አበባ ላይ አዶ ከበሬ ነው አዶ ከበሬ እንደዛ አይነት ሙቭመንት ነው ያለው እና በጣም ያስፈራል። እና አለቀስኩ። ፈርተህ? ወደ ሰማይ እያየሁ ነበር ያለቀስኩት። ሲነጋ ጠዋት ላይ ማንም ሰው መቀመጥ አይቻልም። ጠዋት 12 ሰዓት ሲሆን የእሱ ባሪያ ነው እዛ ግቢ ውስጥ አሉ የተባሉ ስራዎችን ያለ እረፍት ነው የሚያሰራ። ወንዱ ብሎኬት ያመርታል፣ ሴቷ ደግሞ እበት ትጠፈጥፋለች። ለምን እንደሚያደርጉት ታውቃለህ? የሰው ልጅ አእምሮ ማረፍ ሲጀምር ማሰብ ይችላል። ማሰብ እንዳይችሉ ወደ ራሳቸው መመለስ እንዳይችሉ እግዚአብሔር እንዳይቀርቡ ዝም በል እኔ እግዚአብሔር አምላክ እንደሆንኩ እወቅ ይላል። ዝም ስትል ስትረጋጋ ነው እግዚአብሔርን የምታገኘው። ብዙ ጊዜ ቁጭ ስትል ራስን ታገኘዋለህ እና ራስን እንድታገኝ ስለማይፈቀድ እስከ ምሽት 3 ሰዓት ማለት መንፈሱ እስኪቀርብ ድረስ አንተ ቦዘኔ ነህ። አሁን ላይ ነው ይሄ ነገር የሚገባ። 15 ዓመቴ ነው። እኛ የምናውቀው ከልጆች ጋር መጫወቱ እና ንጋቱ ደስ ይላል። አየሩ እነሱ ቢዚ ናቸው። የገጠር ቫይብ አለው። የሆነ ጭስ ታያለ፣ ላሞች ታያለ፣ በጎች ታያለ። ተራራ ላይ ትወጣና ምናምን የሆነ አዲስ አየር ትወዳለህ። ምሽቱ ግን ወረስት ነው። ከዛ 3ኛ ምሽት ላይ በጣም የከፋ እንባ ነው ያለቀስኩት። በጣም አለቀስኩ ወደ ሰማይና የማይሆን ቦታ ከተገኘው ጌታዊ ግደለኝ። እኔ በዚህ አጋጣሚ ማለት ነው አሁንም አወራቸው ነገሮች በሙሉ የሆኑ ሰዎች ጋር የሚፈጠሩ ነገሮች ናቸው ብዬ አምናለሁ። ለምሽት ተጠቅመን አንመጣም ብለን ወደ ወንዝ እንወርዳለን። ጨለማ ነው። በጣም የሚከብድ ስሜት ተሰማኝ። የሆነ መንፈሴ በጣም ተጨነቀ እና ጓደኛዬን የሆነ ነገር ከብዶኛል አሉ። ባትሪውን አብረዋል። ልክ ሲያበራው በብርሃን ፍጥነት ከፊት ለፊታችን ጋር የነበረ ራቁቱን የቆመ ነገር ተወርውሮ ወደ ዛፍ ላይ ሄደ። ሰው ነው ስታየው ኦልሬዲ ራቁቱን ዝግዛግ ነው የሚመጣው። በጣም በሚገርም እንዴት እንደማስረዳ አላውቅም። የብርሃን ፍጥነት ነው ያለው። ከአንዱ ዛፍ ወደ አንዱ ዛፍ ሲሄድ በብርሃን ፍጥነት ነው የሚሄደው። ደንገጠን እሱን አየነው። መብራት እያበራን የተከተለው ኦፍኮርስ እያየን ነው ሁለታችንም። መብራት እያበራንበት ተከተል ነው። እሱም እንዲህ ያለን መብራቱን ስናበራበት በፍጥነት ወደ አንደኛው ይሄዳል። ከዛ ደነገጠንና ተሯሩጠን ወደ ዶርም ተመለስን። ከዛ በኋላ እኔ ተወራለሁ እና ጨረቃን እያየኋት ነው እና ድምፅ ሰማለሁ ስሜን የሚጠራ እና ወደ ቀኝ ዞር ስል መልአክ ነው ያየሁት። ነጭ መልአክ አየር ላይ ተንሳፈዋል። ቅንጭብ አለው ግቢው እና አየር ላይ እየተንሳፈፈ ስሜን ጠራው። ስዩም የሚል በጣም በሚያስገመግም ድምፅ ነው የጠራኝ እና ዞሬ ሳየው ወደ ላይ ተመልከት ይለኛል። ወደ ጎን ወደ ግራ ሳይድ አሳየኝ እና እጁን ሲያሳየኝ ወደ ግራ ሳይ ለመጀመሪያ ጊዜ ጠንቋዩ በዚህ ሰመመን ውስጥ ነው ያየሁት። አይቼዋለሁ እና ዞሬ ሳየው ቱታ ለብሷል። ክሬሽን ቱታ ይቺ ነጭ በጥቁር በፊት የሚለበስ ማርቲ ጣሳ ላይ
ውሃ ተጎንጭቶ ተፋብኝ። ሲተፋብኝ ብድግ ብዬ ተነሳሁ። ከዛ ነቃውና በጣም መጠየቅ ጀመርኩ። ምንድን ነው እንደዚህ አይነት ነገር አየሁ ሲል በጣም በቃ የሚገርም ነገር አየ ምናምን። ኢሻራ ይባላል በመናፍስቱ ዓለም ላይ ህልም ኢሻራ ነው የሚሉት። ኢሻራ አይተዋልና ይነገራቸው ተብሎ ተነገረ። አጋፋሪዎች አሉ፣ ሄደው ነገሩት። እሺ ድኗል በቃ አላቸው። ድኗል ኦልሬዲ። እኔ በጣም ስቃይ ውስጥ ነበርኩኝ። ስለዚህ ድኗል፣ ሞቴ ተፈርቶ አይደል ይዞኝ ሄዱ። ድኗል በቃ ምሕረት አግኝቷል፣ ታርቆታል አይነት ሲባል መጣ። አክስቴ ቁጭ ብላ ነገረች። ያየው When you deliver with DoorDash, you get to choose when you do it. ያየው መልአክ ነው፣ እውነተኛ መልአክ ነው አለች። ከዛ በቃ ነፃ ሆንኩኝ። የሆነ ሪል አድርጌ የተቀበልኩት ያየሁት ነገር እና ውስጤ ፒስ ኦፍ ማይንድ አገኘ በሰዓቱ ማለት ነው። ሰይጣንም የብርሃን መልአክ ነበር። አየ ሲጣል ነው ክብሩን ያጣ። ስለዚህ ለመምሰል ከኔና ካንተ በላይ እሱ ቀርቧል በጣም እና ለካ ሸውዶኛል። the whole time እዛ ጋር ነው የጀመረው በቃ ጌሙን ማለት ነው። ነጭ ስለነበር መልአክ ስለነበረ አመንኩት። ይሄ ሰው የእግዚአብሔር ሰው ነው ከጨረሽ መልአኩን ነው በቃ እኔ ኮንሰርትሬት ያደረኩት እሱ ላይ እሱ ስለሆነ ወደዚህኛው ሊድ ያደረገኝ። ተላልፈህ በቃ አደራ እንደተሰጠ አይነት ስሜት ውስጥ የተቀበሉት ነፃ ሆንኩኝ። ከዛ በኋላ በቃ ከዛ ቦታ ላይ ሄዱና ሆስፒታል ውሰዱት ተባለ። ለምን ሆስፒታል ውሰዱት ተባለ? ተፈቷል። በህልሙ ያየው ነገር ድህነት ስለሆነ ሂዱ ወደ ሕክምና። ያ ነገር እስኪታይ ነገር ግን ቆመው መንፈሱን ማናገር አይችሉም ነበር፣ ይገፉ ነበር። ይሄን ካየሁበት ሰዓት ጀምሮ ሂዱ ድነቱ ተፈቅዶለታል ተብሎ ሆስፒታል ይዛችሁት ሂዱ ተባለ። የቲቢ ህመምተኛ መሆን የታወቀ። እዛ መድኃኒት ለ6 ወር ሰጡኝ ማለት ነው። ከዛ በኋላ ወደ ኖርማል ላይፍ የተመለስኩኝ ትምህርቴን እየተማርኩኝ 2002 ላይ እንዳልኩ ማሰልጠኛ ሄድኩኝ። ከማሰልጠኛ ስመጣ ኮምፕሊትሊ ትጥቁን አዘጋጅቶ ነው የጠበቀኝ። ኦልሬዲ ያንግነኛውን ማቹርድ ነኝ፣ ነገሮች ላይ ማስተዋል ምናምን ጀምሬያለሁ፣ አድጌያለሁ 25 ዓመት አካባቢ ማለት ነው። ከዛ በኋላ ለምንድን ነው የማይመጣው የሚል ጥያቄ ይጠይቃል። እኔ ፍቃደኛ አይደለሁም። ወደ ስራ ነው ፎከስ ያደረኩት። ስራ ለመስራት ሞከርኩኝ። በዛ መሃል ግን ብዙ የጀመርኳቸው ነገሮች ፌል ያደረጉብኝ ነበር። የሆነ ነገር ጀምራለሁ ይበላሻል፣ የሆነ ነገር ይበላሻል። እና ህብረት ኢንሹራንስ ክለርክ ተደረገ ተቀጠርኩ በኋላ ሁልጊዜ በተመሳሳይ ሰዓት ጠዋት 4 ሰዓት ላይ ካፍንጬ ደም ብሊድ ያደርጋል እና ክላይንት አለ እና ድንገት ብሊድ ያደርጋል እና ልብሴ እየተበላሸብኝ ምናምን ነበር ያስቸገረኝና እየሄድኩ እየታጠብኩኝ እመጣለሁ። ሰዎች ፀሐይ በሚፈሩበት አጋጣሚ እኔ ፀሐይ ፍለጋ እወጣለሁ። ምሳሌ ሲወጡ ጓደኞቼ፣ እኔ ግን ምሳ አልበላም፣ ፀሐይ ላይ ነው መቀመጠው እና በቀን ሁልጊዜ ምንድነው አንድ ንኬል ጠዋት ላይ አብሽ ጠጣና ስራ እገባለሁ እውላለሁ እና ማታ ሶፍት ገዛለሁ። ሶፍቱ ያልቃል ሌሊት ደም ካፍንጬ ይወጣ ማስተጠቢያ ይሞላል። ሕክምና ሄጄ ስመረመር በሽታው አይገኝ። በሳውት አፍሪካ ከፍተኛ ክሊኒክ ሄጄ ስመረመር አጠገባችን የነበረው እሱ ነበር። የለም ሰላም፣ ኩላሊቴም ሰላም ነው፣ ሁሉ ነገር ሰላም ነው። ግን ህመም አለኝ እኔ ብሊድ የሚያደርግ ነገር፣ የምግብ ፍላጎት ማጣት እና የሆነ ጭንቀት ውስጥ መግባት፣ መተንፈስ መክበድ መረረኝ። ወደ ዱከም ሄድኩኝ ሰው ለማየት ማለት በጣም እንትን በፋይት ለማድረግ ነው ሄድኩት። ምን ሆነ ነው ሲሉ ዛሬ መቅረብ እፈልጋለሁ አልኳቸው። መንፈሱ ጋር ማለት ምታረጋጋ ምናምን ነው መቅረብ እፈልጋለሁ አልኳቸው። ያሉ እንግዲህ በልጅነት የተሰጠን ምልከታ አለ። ጠባቂ መልአክ ነው፣ አባት ነው፣ ስኬት የሚያመጣል ምናምን ተብለን የተነገረን ማለት ነው። ለሊት 7 ሰዓት ምናምን በጣም ተቆነጠነጥኩ። ዛሬ ማግኘት እፈልጋለሁ። የመጀመሪያ የቀረብኩት እኔ ያው ከመጋረጃ ጀርባ ነው። ስማ በለው አለ፣ ከፊት አጋፋሪዎች አሉ። ከዛ ደግሞ ለውጪ ደግሞ ንጹህ ያልሆኑ የሚባሉ አሉ። ንጹህ ያልሆኑ ማለት ሴክስ አድርገው 3 ቀን ያልሞላቸው ማለት ከ3 ቀን በፊት ሴክስ አድርጋ አትገባም፣ 3 ቀን እንቁላል በልታ አትገባም። ኦኬ እና ፍየል የበላ 40 ቀን አይገባም፣ የወር አበባ ላይ ያለ ሴት አትገባም እና ንጹህ አይደለም ተብሎ ሁለተኛ ግቢ አለ ማለት እና ደግሞ ሞት በቤተሰብ ውስጥ ሰው ቀብረው የመጡ ሰዎች 40 ቀን ሳይሞላቸው አይገቡ። ራሱን በቅድስና የሚከልለው በእንደዚህ አይነት ነገሮች። እነዚህ አይነት ነገሮች ለሰው ልጆች ይሄ እኮ ጥሩ ነገር ነው የሆነ አለ አይደለ የማታውቀው ስፒሪቹዋል አካሄድ ስለሆነ የሆነ ትኩረትን ይስበዋል እና ለዛ ነገር እንድትገዛ የሆነ ገላጣ ነገር ከሆነ ትንቀዋል።
ኢዚ ነገር ከሆነ እና ሩል ሲያበዛብህ አሪፍ ነው ብለህ ታስባለህ። አሪፍ ነው መፍትሄ አለ ብለህ ታስባለህ። እና በ3 ክፍል ነው የከፈለው ደጁን ማለት ነው። ውስጥ ከገባ ዩአር ብለስድ። ልክ ቤተክርስቲያን የሚባል ነገር እኮ አለ። ቅኔ ማህሌት የሚባል አለ፣ ቅድስትና መቅደስ። ዛር የኦሪት ስርዓትን የሚከተል መንፈስ ነው። አራታው ምክንያቱም አዲስ ኪዳን ላይ እሱ ታስሯል። ብሉይ ኪዳን ላይ መጥቶ ነው መሸወድ የሚችለው። የብሉይ ኪዳን ስርዓትን ካየው ብዙ ጊዜ ነገሮች ሁሉ በደም ነበር፣ ከመስዋዕት ጋር የተገናኘ። አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ደም መጣ፣ ሁሉን አቆሞታል። ስለዚህ በአዲስ ኪዳን እንስሳዎች ያርፈዋል። እዛ ኦሪት ውስጥ ነው ያለው መንፈሱ። ምክንያቱም እሱ መንፈስ በክርስቶስ ደም የሰው ልጅ ነፃ ሲወጣ አጋንንት ነበር የታሰረው። ስለዚህ እስራቱን አይቀበለው። እስከ ክርስቶስ ድረስ ያለውን ፓርት አይተገብረው። ከዛ በፊት ያሉትን ግን እሱ ይከብርበታል፣ ወስዶታል። ታቦት መስዋዕት ይደረግና ሌዋውያኖች ናቸው አይደለ ክህነት ያላቸው እነሱ ሄደው ነበር አይደለ የደም መስዋዕቱን ታቦቱ ላይ የሚያደርጉት። የሚገርምህ ዛር መናፍስት ላይ ሄዶ ደም በቁና ተይዞ የታረደው በሬ ቁና ላይ ይደረጋል ደሙ። ከዛ ደሙን ይዞ በእያንዳንዱ ላይ የሄደ ከደጁ ጀምሮ ግራና ቀኝ ይረጫዋል። ደሙን ውስጥ ገብቶ ምሰሶ ላይ ይረጫል። አልፎ ደግሞ ሰቀላ ይባላል መንፈሱ የሚወርድበት፣ እዛ ላይ ገብቶ ይረጫዋል። አመቺሳ የሚባል ህግ አለ። ልጆች ይወለዳሉ፣ መንፈሱ ያቅፋቸዋል። በዛር መናፍስት ውስጥ ጠንቋይ ቤት፣ ጠንቋይም ደግሞ ሲባል እነዚህ ገማቾች ምናምን አይደለም። አንዳንድ ጊዜ የምሰማቸው ነገሮች ሪልጋል እነሱ ኢንፎርሜሽን ሰብስበው ነው ምናምን የሚባል ነገር አለ። ኦፍ ኮርስ ኢንፎርሜሽን ይሰበስባል። This is a bit annoying. In a recent poll we learned that 59 ይሰበስባል። ግን የሚገርም ዊዛውት ኢንፎርሜሽን ደግሞ መንፈስ ላይ ያስቀምጠው ሁሉ ነገር አብሮ ይውልና ማታ ላይ ጠንቋዩ ጋር ሲሄድ መንፈሱ ካንተ ላይ ወርዶ እሱ ላይ ተቀምጦ እሱ ላይ ይቀመጥና የሚያናገር መንፈሱ አንተ በዛሳ ሰው ያወቀ ነው ማለት። ስለዚህ አዋቂ ይባላል። ታምራት ገለታ ነው እንዴ? ኢየሱስ ከሱ ጋር ነው አብሮ የተመረቀው። ከሱ ጋር ነው አብሮ የተመረቁት። ሰላሌ ነው የሚባለው። የእነሱንም የመረቃቸው የበላይ ያለው። ኦኬ ሰንሰለት ከሌለው ማለት ነው መንፈሱ ይገለዋል። ሰንሰለት ማለት ላይ ቼን ኦፍ ባለስልጣን እንትን አላቸው። ይኸውልህ አሁን ለምሳሌ ይሄኛው መንፈስ አሁን እኔ ጠንቋይ ላይ ያደረገኝ አልነበረ? ላይ ያደረገኝ ነው። አንተን ሲመርቅህ ያልኩ እነዛ ሰንሰለቶች እነዛ የገቡለት ነገር አለ አይደል? እነሱን ተከትሎ አንተ ፈራጅ ያደርጋል። ነገር ግን ጠንቋዩ የመናፍስት ቃል ኪዳን መፈጸሙን አይቶ በእኔ መክሊት ግን መጠቀም አልቻለም። ቀጥታ ወደ ፍርድ ከገባው ምንድነው የሚሆነው? እኔ ላይ ያረፈው መንፈስ መክሊቴን ለራሴ ነው የሚያስጠቅመኝ። ስለዚህ ያኛው ጠንቋይ አያገኘው። ስለዚህ እኔ ወደዚህኛው ከመምጣቴ በፊት እሱ መጀመሪያ በእኔ መጠቀም አለበት። ስለዚህ ያፈራሰው ትዳሩ ለዛ ኦኬ። ከዛ ቃል ኪዳን ተገብቶለታል። መንፈሱ በገባው ውል መሰረት ለሱ ያገለግለዋል ማለት የሆነ ያለ ዓመት እሱን እያገለገለ ይኖራል በእኔ ጸጋ። እኔ ከገባው በኋላ ምን ተቀየረ ብትል በጣም ብዙ ነገር ተቀየረ። ሀብት ጨመረ ለሱ እዛ ዱካም ከርክ በኋላ እኔ ፔል ላይ ነኛ። በተኛውበት ስነሳ ድንገት ብንንስል ራቁቱን የሆነ ሰው ረብራብ አለ አይደለ? ከላይ ረብራቡ ላይ እግሩን አንጠልጥሎ ቁጭ ብሏል። አጠገቡ ደግሞ አቦ ሸማኔ ተኝቷል። እንዲጋደማ ብሎ ነብር ማለት ነው ያ። እና ማመን ነው ያቃል። አይንን ጨፈና ነው ግልጥ ነው ጋልጭው ነው ማየው። ምክንያቱም ቤቱ ጨለማ ነው ብያለሁ፣ ምንም ያላለቀለት ነገር። ስለዚህ ብርሃን ነው የሚገባው እና በዛ ብርሃን ውስጥ ነው ማየው። በጣም ደነገጥኩ፣ በጣም ተረበሽኩ። ብቻዬን ነበርኩ። ከዛ ላይ ለቤተሰብ ነገርኩኝ። ለሴትዮዋ እቺ ካዳሚዋ አማከርኳት ጉዳይ። ለካ አለች ሙታና ጋሪ መንፈስ አንተ ጋር ነው ያለው አለች። ሙታና ጋሪ መንፈስ ምንድነው? ሙታና ጋሪ ማለት ሙታን መንፈስ ካሉበት እየጠራ እየቀረቡ ከቤተሰቦቻቸው ጋር የሚነጋገሩበት ማለት ነው። ዴሞኒክ ነው። በጣም ዴሞኒክ። የሞቱ መናፍስቶ የሞተ ሰው አለ አይደለ? መንፈሱን አስሮ ይሄ እንዴት ነው ከሲኦል ማለት በነገራችን ላይ እዚህ ጋር አይ ዶንት ኖ በዚህ ጉብኝት በዚህ ዕውቀት ላይ ግንዛቤ ያላቸው ሰዎች በደንብ ለሰውም ግንዛቤ ማስጨበጥ ይችላሉ። እንደሚመስለኝ መንፈሱ እነኛን የሞቱትን መናፍስት ነፍሶች የሚያመጣቸው ከሲኦል ከገነት ማውጣት አይችልም። ገነት ያሉትንስ ሃው እሱም አይሆንም። እንዴት ዲመን ሊስባቸው ይችላል? አይችልም። ስለዚህ በዚህ አጋጣሚ የምነግራቸው
ቤተሰቦች አባት፣ እናት፣ ወንድም ማንም የሞተባቸው ሰዎች ሙታና ጋሪ ጋር ሄደው ሊያናግሯቸው የሆነ ጉዳይ ኖሯቸው ያልጨረሱት እሱን ነው ሄደው የሚያናግሩት እና መናዘዙ ነው ያ መንፈስ ማለት ነው። የሞተው ሰውዬ እንዲያርጌ ነበር ብሎ ይናገራል፣ ይጻፋል። እሺ ከዛ ያ የተጻፈውን ነገር ይዘው ወደ ላካቸው ጠንቋይ ሄዱና ምን ተባላችሁ ሲባሉ እንዲያርጌ ነበር በሉሽ ይሄንን ፍቺ ለማድረግ ይባልና ወይ አሩሲ ወይ ባሌ ምናምን ይላካሉ። እዚህ ሂዱና እንዲፈጽማችሁ ነው ይባላል። ስለዚህ ያ ነፍስ የመጣው ከሲኦል ነው። ስለዚህ በዚህ አጋጣሚ የምነግራቸው ሙታና ጋሪ ጋር የምታገኟቸው ቤተሰቦቻችሁ በሙሉ ሲኦል ናቸው። እርማችሁን አውጣው። ሲኦል ናቸው። ከሲኦል የመጡትን ነው የምታናገሩት። አዝናል አንተ እንደዚህ አይነት ነገር እንዳላላቀም። በነገራችን ላይ ሙታና ጋሪ ያለባቸው ሰዎች የሙታና ጋሪ መንፈስ ያለባቸው ሰዎች ተራራ ላይ ነው ብዙ ጊዜ መቀመጫቸው። ለምን? ብቻቸው ነው። ምክንያቱም የተለያዩ መናፍስቶች ሁከት ከተማ ይመቻቸው። ጎስት የሚል ፊልም አይተሃል? ፊልሙን አያየሁትም ግን በጣም ፌመስ ነበረ። እሱ ላይ ልጁ ሚስቱን ለማግኘት ይሞክራል። ከዛ መንፈስ ጠሪ ጋር ይሄዳል። ከዛ መንፈስ ጠሪዋ ላይ ሄዶ ይገባል፣ ይዋረሳታል። ከዛ ያወራታል። ሚስቱን ሲያወራት ባሏን የምታውቅበት ባህሪ ያለ የራሳቸው ኮድ፣ እሱን ኮድ ሲነግራት ባሏ መሆኑን ታውቃለች። ሴም ቲንግ ያቺ ሴት ግን እሱ እስከገባባት ሰዓት ድረስ መንፈሱ ሌላ ሴት ሞታለች ማለት ነው። መንፈሱ ሲወጣላት ነው ወደ ራሷ የምትመለሰው። እንዲህ ነው የዛር መንፈስ። ሰውየው ይጫወትበታል። ሰውየው ራሱ እኮ ተይዞ ነው። እኛ ሰዎች ችግር ውስጥ ስንገባ በጣም በቃ ሁኔታዎች ሲያውቁ መንፈስ የምናምነው ነገር። እኔ ቸርች አካባቢ መንፈስ የሚያናግሩ አገልጋዮች አሉ አይደል? በጣም ያሳዝኑኛል ዛሬ ላይ ሳስባቸው። ያምኑታል። በስመ አብ! አንተ ዛሬ አንድ አባት እንደዚህ ያሉኝ ነበረ። ያምኑታል። ዋው! እንዴት ነው የምታምነው? ሲወጣ እኮ ነጥብ አስጥለው ነው። ስለዚህ ይዞ ነው ገደል የሚገባው። በጣም ሴጣን ጠርተን እንደማውራት ማለት ነው። እና አውሮታው ማን ነው እንደዚህ ያደረገ ሲባል ይድንልኛል ብላ ይዛ የመጣችዋን ሴት እህቱን እሷን የሰራችበት ብሎ እሷን አስይዞ ነው የሚሄደው። ከዛ እሷ ነች ሲባል ይሄ ይገላታል ማለት እሷ እኮ አይደለችም ይላል አገልጋዩ። ከዛ እላዋ ላይ የሆነ መንፈስ ስላለ ነው ብሎ እሷን ያስተዋል። እንደዚህ አይነት አሰራሮች በጣም አሉ። እኔ በሰይጣን ከሰይጣን ሲጀመር ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት አጋንንት አናገረ የሚባልበት ቦታ አንድ ቦታ ነው ያናገረው። እሱም ያ ከከተማው መውጫ ላይ የነበረው ወዲያ ማዶ እንሻገር ብሏቸው በመርከብ ከገቡ በኋላ ከተማዋን ሲረብሽ የነበረው በሰንሰለት እግርና እጁ የታሰረው ሌጌውን የተባለ አጋንንት የነበረበት እሱን ክርስቶስን ሊገልጠው ሲል ከለከሉ። ዝም በልና ውጣ አላናገረም። አጋንንት ማውራት ኃጢአት ነው። አዎ በጣም ከሱ እንዴት እንተቀበላለን? ኢንፎርሜሽን እሱ እኮ የሐሰት አባት ነው አይደል? መጽሐፍ ቅዱስ እሱ የሐሰት አባት የውሸት አባት ነው። ደግሻ ግብቻ አይደለም ደግሳ ነው ያገባች። ፋሚሊው አንድ ሴት ልጅ ስለሆነች ማድረግ ያለበትን አድርጎ ነው ያገባች። አዲስ አበባ አክሱም ሆቴል ጀርባ ነበር። እሷ በሰዓቱ የጠቅላይ ሚኒስትሩ ኦፊስ የሚሰራ አጎታላት። ስለዚህ የሱ እንትኖች ይመጣሉ ምናምን። ስለዚህ የግድ መለጠጥ አለበት ሰርጉ ላይ እና የፍርድ ቤቱን ዋና ዳኛ ተገኝተዋል። የጠቅላይ ሚኒስትሩ ቢሮ ያለው ሰው ያመች ሰው ጋር ሄዳል ማለት ነው። ሚስቱ ትሄዳለች። ስለዚህ ልጅሽን ለልጃችን ብላ ሽማግሌ የሚላኩት የራሱን ሰዎች ነው፣ የጠንቋዩን ሰዎች ነው። ሄዱ። ኦልሬዲ መጀመሪያ መንፈሱ ላይ ቆመች ልጅቷ። ምንድን ነው አላት። ወድጄዋለሁ አገባዋለሁ አላት። ከዛ አገባዋለሁ አለችው። ወይ ስለወደድኩት አገባዋለሁ አለችው። ከዛ እርግጠኛ ነሽ ምናምን? አዎ ቤተሰብ ይጠራ ታዲያ እናንተ ካላችሁ አለ። እናትየዋ በሌሊት መጣች። ጠዋት እንዲህ ተብሏል ምናምን ተባለ። በቃ ዲል አደረጉ። ይፍጠን ሰርጎ አለ ጠንቋዩ። የመንፈስስ ቃል ኪዳን ነበር የተደረገው። ድንግል ነበረች እሷ? ድንግል አልነበረች። መንፈሱ ግን ሴራ አለ። ሴራ ማለት የሚደረግለት ስነ ስርዓት። የመጀመሪያው በሬ ነው። ሰፌድ፣ ኪሮሽ፣ ሸንኮራ፣ መርፌ የሆኑ ነገሮች እነዚህን አንድ የሚያቅሰዋል እንዳልኩ ስማ በለው ያልኩ ሰውዬ እሱ የሚያውቃቸው ቦቹ ባይዘው እነዚህ አሁን የጠራው ሁሉ ነገሮች በጣም ከባድ ነው። ኪሮሽ ምንድን ነው? አሁን ለምሳሌ ይሄ እንዴት ነው ኮረሪማ ሰቀልሽ፣ መርፌ አንጠለጠልሽ ምናምን የሚባል ነገር አለ አይደል? በእነዚህ ሁሉ ማቴሪያል ራሱን የሚገልጥበት ሲስተም። ሰፌድስ?
ሰፌድ አሁን ሰፌድ እንዴት ነው ያበጥራል? አንተ አበጣሪ ነህ አይነት ነገር ትርጉም። ከዛ በእንደዚህ አይነት ሴሬሞኒ ስለገባ ከዛ በኋላ እሱ መንፈሱ የሚፈልገውን ነገር ስላቀረብክለት አሁን አንተ የምትፈልገው ይሰጣል ማለት ነው። ተሰጣችሁ የምትፈልጉት? አዎ ለኔ አይደለም የተሰጠኝ፣ ለመንፈሱ ነው የተሰጠው፣ ለጠንቋዩ ነው የተሰጠው። እንዴት መሰለህ እንዳልኩ ጠንቋዩ የኔን መክሊት አስሮታል። መክሊታችንን አስሮ ነው እየተጫወተ ያለው። ስለዚህ ለአንተ የሚሰጥ ስጦታዎች በሙሉ እሱ ጋር ነው የሚገቡት። ስለዚህ እኔንን ዳረኝና ከልጅቷ ጋር የኔን ጸጋ ወረሰው። እኔ የሞተችዋን እናቴን ድምጿን ሰምቼዋለሁ አውቀው ነበር። ወንዱ አያቴንም ድምጹን ሰምቼዋለሁ አውቀው ነበር። በነገራችን ላይ ካለቀስክ ይመለሳል። ካለቀስክ ማለት ካለቀስክ ልክ ድምጹን ሰምታ የራስ ፋሚሊ አይደል? ልክ ድምጹን ሰምታ ካለቀስክ መንፈሱ ይመለሳል። ስለዚህ አታልቅሱ። የመጀመሪያ ማስጠንቀቂያ ለመጣችሁ ለምን ፈልጋችሁ የሚል ነው የመጀመሪያው ጥያቄ። ከዛ ምን አላችሁ? ከዛ የሚጠይቁ ጥያቄ በልጅ 22 ምናምን አካባቢ ነው ተልከን ነው የመጣ ነው አይነት ነገር አለች። ተውኝ፣ እኔ ምንም አላረኩም፣ እኔ ጋር ምንም የቀራችሁ ነገር የለም ትልና እናቴ እንግዲህ እናቴ የምልህ ያ ስፒሪቱ ማለት ነው ላክስቴ አደራ ትላታለች። ትልቁ ልጄን አደራ እንትን ማለት ነው እንግዲህ እኛ በሰዓቱ የመሰለን ትልቁ ወንድሜ ሞቶ አይደለ? አላወቀችም ወንድሜ እንደሞተ። እንዴት እዛ መንፈስ ላይ እዛ ህይወት ላይ አልተገናኙም የሚል አሰምሽን ነው ያስኩት እኔ። ሳድግ ግን በነበሩብኝ የህይወት ሰልፎች ውስጥ ለካ ስለኔ ነበር ያወራችሁ። ወንዱ አያቴ ደግሞ ሲመጣ በነገራችን ላይ በጣም ከባዱ የወንዱ አያቴ ነበረ። መጣ፣ ድምፁን ሰማ ነው ምናምን የታዘዘው ነገር ምን እርቅ ለመፍጠር የምታደርጉት በብረት ምጣድ ላይ ጤፍ አይቆጠርም። በብረት ምጣድ ላይ ጤፍ አርጋችሁ ውጪ ታስቀምጣላችሁ። ሊሆን ያህል ቀን ወፎች እየመጡ ይበሉታል። በሰንሰለት እግርና እጃችሁን አስራችሁ ጠዋትና ማታ ቤተክርስቲያን ውስጥ እግዚኦ ትላላችሁ። ሲያወራ የነበረው የሚዘገነን ወሬ ነው የሚያወራውና ይህንን ሁሉ ካለ በኋላ ይህን ተቀብለን ወደዛ ወደ መንፈሱ ጋር ስንሄድ ወደ ጠንቋዩ ጋር ሄዳችሁ ምን ተባላችሁ ሲባል የተባለው ተነገረ እና ይህንን እናንተ ትችላችሁ ትፈጽሙታላችሁ ምናምን ነገር። ኧረ እኛ ቤት በኩል በቃ እኔ ያስተካክላለሁ፣ አርፋችሁ ቁጭ በሉ ጠብቁኛል። ጠብቁኝ እስከ መቼ ነው? እስከ እድሜ ልክ ነው መሆኑ ነው። ምክንያቱም እኛ እስክንወጣ ድረስ እሱ ያቺን ቃል ሊፈጽም አልቻለም። ያቺ ማሰሪያ ሆነችው ማለት ነው። እቤት ውስጥ ይሄ ነገር እንዴት ነው እዚህ ደረጃ ሊደርስ የቻለው ስትል እያንዳንዱ ሰው ኢትዮጵያዊ ሆኖ አላቅም እኔ እንጃ የሚል ሰው ካለ ራሱን ሊሸውድ ይችላል እንጂ ኢትዮጵያ አብዛኛዋ በዛሬ ተሞላች ነች። ኢትዮጵያውያኖች ሳይሰሩ ቀርተው ነው እንዴ ያጡ ያሉት? በደንብ ነው የሚሰሩት። ይሰራል። ነገር ግን ትላንት የነበረ መናፍስት እነሱ በመንፈሳዊ ዓለም ህይወታቸው ልል ስለሆኑ እንዲያጠቃቸው በር ከፍተውላቸው ይሰራሉ፣ ይቀማል፣ የላባቸው እንዳያገኙ ያደርጋል እንጂ ሳይሰራ ቀርቶ አይደለም። ይሄ ሁሉ እንደምታየው ወጣት የሆነ ሰዓት ላይ ብድግ ብሎ ራሴን አጠፋለሁ ምናምን የሚለ ከጀርባው ስታጣራ በልበል የሚለው መንፈስ አለ። ጂፕሰም ውስጥ የሚሮጥ ነገር አለ። አይጥ ነው? አይጥ አይደለም፣ ዘንዶ ይሰማል። ድምፅ በጣም ነው የሚሰማው እና ሙቭ ያደርጋል። እኔ ሲሄድ ሄዳል፣ ስቆም ይቀማል። በምተኛበት ስትሬት መጥቶ ይተኛል እና ጥላውን ያጠላባል እና በቃ ይቆጣጠራል። ልክ ለሊት 6 ሰዓት አካባቢ ደግሞ ኦልሞስት ከ4 ሰዓት ጀምሮ ነብር ይወርዳል ጣራው ላይ እና ይቧጭራል። በጣም ነው ይቧጭረው። አንዳንድ ጊዜ አካባቢውን ሁሉ ይረብሻል እና እንጨነቃለን። ስለዚህ ይህን ድምፅ በሰማህ ቁጥር ቡና ምናምን የማፍላት አቅም እየጨመረ ነው የሚሄደው ቶሎ ቶሎ። ያንን ነገር ስታደርግ እየቀዘቀዘ እየሰከረ ይመጣል። ከዛ ለሱ መስከኑ ማረጋገጫው ምንድነው? አንተ መንፈሱ ይወርድብህና ማውራት ትጀምራለህ። ዋው! ጠንቋይ ሆንክ ማለት ነው። ፕሮሰስ አረገ ማለት ነው። ጂሰስ! አሁን ጠንቋይ ግብሩን ስትፈጽመው ነው አይደል ጠንቋይ የምትባለው? ሰዎች ላይ ስትተገብረው ነው አይደል ጥንቆላ የሚባለው? ራሴ ላይ ነበር ያ ነገር ሲፈጸም የነበረው። መንፈሱ ይወርዳል። ወደ ውጪ ለማውጣት ግን ልምምድ እያደረገ ማንነቱን እየገለጠ ነው። እንዴት አድርጎ ሩል እንደሚያደርገኝ፣ እንዴት አድርጎ በህይወት እንደሚያስቀጥለኝ፣ እኔ ምኑን ስፈጽም ከኔ ጋር ሰላም እንደሚሆን፣ ምኑን ስስት ከኔ ጋር እንደሚጣላ በቅጣት ነበር እና ሕክምናዬን ወረስት አድርጎብኝ ኦ ማይ ጋድ። እና በዚህ የኩላሊት ህመም ላይ እሱ አለ። አይ ዶንት ኖ አመጋገቤም ተቀይሯል። አይ ዶንት ኖ እንዴ ይሄ ለሚዲያ ይመጥና አላውቅም። አልፌዋለሁ።
ምን ነው በተባለ ፕሊስ ሳሌክት የሚባል ድንጋይ አለ አይደል? ቢጫው እሱንም መገብ ነበር ማለት ሃው እንዴት እኔ እንጃ ቅርጽ አድርጌ እንደ ከረሜላ ሳይዝ በጎድጓዳ ሳህን አድርጌ ምተኛበት አልጋ ያጠገብ ይቀመጣል። ድንገት ከተኛውበት ይቀሰቅስና ያንቀኛል፣ ይቀየራለሁ፣ አይኔ ይገለበጣል ምናምን ወደ ሞት ጣር የሚወስድ ውስጥ ገባለሁ። እሱን ለመዝገን እጄን ይዘረጽረዋል ማለት ነው። ስለዚህ የግድ ቶሎ ብዬ ድንጋዩን አፌ ውስጥ ሲገባ ቆረጥመዋለሁ። የመጀመሪያዎቹ 3 ዓመታት ውጠው ነበር። እኔን ወደ ሞት የሚወስዱ ነገሮች ብቻ ነበር የሚደረጉ። ብዙ ጊዜ ጎጆ ቤት ነው የሚፈቅድልህ። ለምንድን ነው ጎጆ ቤት ነው አልኮ ካልቸርን ተገና አድርጎ ነው የሚገባው። የሀብታም ቤቶች ላይ አንዳንድ ጊዜ ጎጆ ቤቶች ነው ያለው። እንግዲህ ጠርጥር ሪሊ እንግዲህ ሁሉንም ባልልም ጠርጥር። የሆነ ቤታቸው ጣራ ላይ የሆነ ጎጆ ነገር ያለ ምናምን አሉ። ብዙዎች ቡና ያፈሉበታል፣ የሆነ አየር ልንቀበልበት ሻይ ቡና ልንልበት ነው ይላሉ። አብሮ ሻይ ቡና የሚላለ ማለት ነው። ሴሬሞኒውን እየፈጸሙት ነው። ዘመናዊ ነው። አሁን ላይ ምን አይነት አድርጎታል መሰለህ? ድሮ ጨሌ I am not at all concerned. እናቶች ቅቤ ተቀብተው እንሶስላ አድርገው እንሶስላ እየተቀቡ ምናምን አልነበር እንደ አሁን እንደዛ አይደለም። አሁን ካራክተሩ ላላ አድርጎታል። ሲያየው ጄኔሬሽኑ ወደዛ መሄድ አይደለም። ስለዚህ ምን አደረገ? በሽቶ ላይ ፎከስ ያደርጋል። ሽቶ የሚጠጣ መንፈስ አለ በነገራችን ላይ። በዚህ አጋጣሚ ሽቶ የሚጠጣ መንፈስ ዛር አለ። እሳት እንዲያዘግኑ የሚጎርስ ዛር አለ። እንዳልኩ ድንጋይ የሚያበላም ዛር አለ። ቀይ አፈርና ጥቁር አፈር የሚያበላ ዛር አለ። የከብት ማዛባ የሚያበራ ዛር አለ። በከብት ፈርስ የሚያሳጥብ በከብት ደምም እንድትታጠብ የሚያደርግ ዛር አለ። ካራክተራቸው እንደ ባህሪ እንትናቸው መገለጫቸው እንደ ጸባያቸው ኦኬ። እና ሁሉም በጣም የተለያየ ካራክተር አላቸው። እያንዳንዳቸው ሲመጡ የሚለበስ የየራሳቸው ልብስ አላቸው። አሁን ለምሳሌ በዚህ አጋጣሚ ብዙዎች ስማቸውን ላያውቁት ይችላል። አዳል ሞቴ የሚባላል፣ አዳል ሶማሌ የሚባላል፣ የአፋር ዳኛ የሚባል መንፈስ አለ፣ ወሰንጋላ የሚባል መንፈስ አለ፣ ግራኝ አባ ጉግሳ የሚባል መንፈስ አለ፣ ጠቋር አባ ቡሌ የሚባል መንፈስ አለ፣ አዳኝ ወርቁ የሚባል መንፈስ አለ፣ ሰይድ አባ ቦራ የሚባል መንፈስ አለ፣ ኦፋ ቡኮ የሚባል መንፈስ አለ፣ ጨብሳ አባኮ የሚባል መንፈስ አለ። በተለያየ ማነው አደበይ የሚባል መንፈስ አለ። ብዙ ሴት መናፍስቶች አሉ። ተኮላሽ የምትባል ጋሊቲ የምትባል መንፈስ አለች። መሪማ የምትባለው እንደዛው ማለት ነው። እና ብዙ የሴት መናፍስቶች አሉ የሚገቡ ወንዱ ቁጭ ብሎ በሴት ድምፅ የሚገቡበት ማለት ነው። እንደ ሴት የወር አበባ ነው ያሳዩት ማለት ነው። የሚገቡበት የተለያየ አይነት ካራክተር አላቸው። ሴቶቹ ሲገቡ ከረሜላ፣ ማር፣ ፍራፍሬ ምናምን ይቀርብላቸው። ሴቶች መናፍስቶች ሲመጡ የሴቶቹን ሴሬሞኒ የሚሞሉት እነዛ 9 ሴቶች ናቸው። ጫት 3 ዙርባ የሚባላል። ዙርባ አይደል? አንድ ሙሉ ጫት አቃራ ማለት ነው። ሙሉ የሚባለው አንድ ሙሉ እሱን 2-3 በቃል ይጨርሳሉ። ከድንጋዩ ይበልጣል ጫቱ። ብዙ ነው። ብዙ ጥቅም አለ። የሆነ ሰዓት ላይ ይመጣና ጫቱን አስተፍቶ ድንጋዩ እንድትበላ ያደርጋል። እና በቃ ቁጭ አድርጎ ሺሻ እንድትጠቀም ያደርጋል። ሙሉ ፓኬት ትጨርሳለህ። በጣም ጸያፍ ባናት። ሙሉ ፓኬት ሲጋራ ነው ሺሻ መዋሰል ማለት በዛው እየሰራ ራስ ትጠቀማለህ። ፊት ለፊት ቡና ይፈላልሃል። ፋሚሊ ተጨንቀዋል። ስለዚህ እኔን ለማትረፍ ነው ምንም የሚያደርጉት። ኦልሬዲ ይሄ ሁሉ እንዴት ሆነ ስትል እኔ ስለታም እና ብዙ ጊዜ በጣም የሚገርመኝ የነበረው ነገር በጣም ኢንተረስትድ ነኝ ትምህርት ላይ። የሚያዳምጡ ተማሪዎች ውስጥ ነኝ። ትምህርት ቤት ሁሉ ነገሬን ክላስ ውስጥ ጨርሶ የሚወጣ ተማሪ ነኝ እና እቤት ስመለስ ግን ደብተሬን ስገልጥ እንቅልፍ ይጥልብኝ ነበር። በፍጹም ማጥናት አልችልም ነበር። በጣም ላይብራሪ ውስጥ እገባለሁ። በጣም ኢንተረስት አለኝ፣ ግን ፈጽሞ ከደብተሬ ጋር ኮሙኒኬት እንዳደርግ አልችልም ነበር። የሚገርመው በጣም ቀዝቃዛ ውሃ ውስጥ እግራችንን ከተን ምናምን እናጠና ነበር። ልክ ውሃ ውስጥ ስከተው እንደተተኛ ነበር እና በጣም ግራ ይገባኝ ነበር። እና በዚህ አጋጣሚ ትምህርቴን የጨረስኩት አጥንቼ ሳይሆን ክላስ ውስጥ በሰማሁት ብቻ ባህሪ ተቀየረ። በጣም ባህሪ ተቀየረ ማለት መጠጥ ላይ ፎከስ አደረኩ። ሱስ ላይ ገባሁ። ጫት፣ ሲጋራ አልጠቀም፣ ሺሻ ነው የምጠቀም። አዲስ ፐርሰናሊቲ ነው።
ሁሌ ማታ ላይ አለቅሳለሁ እና ራሴን የማገኘው ደግሞ የሆነ ክፍል ውስጥ ከሆነ ሴት ጋር እና በጣም አለቅስና እነሱ ምንድነው ችግር ካለ ልውጣ ምናምን ስትል ነው ችግር የለውም ብዬ ከእሷ ጋር የነበረኝ ግንኙነት ግን አላረግም። ጥጌ ላይ ቁጭ ብዬ አለቅሳለሁ። ምክንያቱም ያደግኩበት ህይወት እንደዛ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበርኩኝ ሰንበት ትምህርት ቤት ተመሪያለሁ። ራጉኤል ነበር የተማርኩትና እንዴ ለሷ ለመኖር የኔ መዳን ግድ። ስለዚህ ለመኖር ስጓጓ ጠንካራ መሆን ነበር መፍትሄው። ስለዚህ ውሌ በረታላት ነበር። አብረን ሆነን አንድ ቀን ታምሜ አላውቅም። አራታው ስሜት ደስ ስለሚለው ማለት ነው። በጣም ደስተኛ ነኝ እና እሷን በማየት እጽናናለሁ። ውጭ ወጥቼ እስክገባ አጓጓለሁ። እሷም እንደዛ ነበረች እና ብቻ አብረን ስንሆን ማንንም አንፈልግም፣ ሁለታችን ብቻ ነበር እና ህመሜን ረስቼባታለሁ። ያንን ነገር እንደማገኝ ስለሚያውቅ ከእሷ ጋር የነበረኝን ነገር ኮምፕሊትሊ ማጥፋት ይፈልግ ነበር። እሱን ያጠፋውና አይ እኔ እሱን አጥፍቷል ብዬ ማለት ትንሽ ይከብደኛል። መጽሐፍ ቅዱስ እያጠናችሁ እግዚአብሔር ጋር ከሆናችሁ ያላችሁት እሷስ እውነት እግዚአብሔርን ከሆነ የምታምነው ያልነገርከን ነገር ቺት አድርጋባት ነው? እኔ አይ እንግዲህ ታየዋለች ብዬ አስባለሁ። ይሄንን እንግዲህ ራሴን ስጄ ቺት አድርጌ ከሆነ ትንገረን እንጂ እኔ ቺት ለማድረግ ፕሮግራም ምክንያቱም ምን ነበር? አሁን ምን መሰለህ፣ አሁን ይህንን ነገር ስናገር በጣም ግራ ነው ያጋባው። በጣም ሰላም ነበር፣ በጣም ፍቅር ማለት የእኛን ፍቅር አይቶ ሰዎች እውነት ነው ግን እስኪሉ ድረስ እሷ በእኔ ህመም ውስጥ በጣም ውብ ነች። በእኔ ህመም ውስጥ እሷ መገኘቷ ግራ የገባው ብዙ ሰው አለ። የሆነ ሰዓት ላይ ላስት ይር ክረምት ላይ ካራክተሯ ተቀየረ ድንገት ማለት ነው። የዛን ሰዓት ላይ እኔ እናቴ በጣም በጠና ታማኛለች እና ግራ ገባኝ። እኔ ህመም ላይ ነኝ። አዲሽናል የእሷ ባህሪ ተቀየረብኝ። ግራ ገባኝ። እወዳታለሁ። ከኔው ማጅን እናቴ በጠና ታማ እናቴን ሆስፒታል ሄጄ አልጠየኳትም። ምክንያቱም እሷ ከወላጆቿ በላይ እኔን መርጣ አብራኝ ስላለች እሷን ጥዬ ሄጄ አንድ ባዶ ቤት ውስጥ ብታድርብኝ ብዬ ለምን እሷ ትንሽ ካራክተሯ ተቀይሮብኝ ትንሽ አመመኝም እያለችኝ ስለነበረ እናቴን በስልክ እያወራው እሷን ቁጭ ብዬ ጠብቅ ነበር። ከዛ በኋላ ካራክተሯ በጣም ተቀየረ። እወዳታለሁ። ክፉን መቼም አልመኝ መቼም ሌላ አግብታ ወልዳ በጣም ደስተኛ ለምን መሰለህ? ሁልጊዜ እኛ ሰዎች ኢትዮጵያውያኖች ስናድግ ምን አይነት አስተዳደግ አደገን መሰለህ? ምግብ ያስቀምጡልንና አንበላም ስንል እንትና ይበላዋል ሲሉን ሮጠን እንበላለን። እኔ እንደዚህ አይነት ስግብግብ አይደለም። ካስደሰታት አሉኝ። የሚገርመው በዚህ ህመም ውስጥ ሳሳለፍ የብዙዎችን ስቃይ አብሬ እንድጋራ ሆኛለሁ። ብዙ ጊዜ ከራሴ ህመም ጀርባ አብረውኝ የሚታከሙ ሰዎችን አያቸው ነበረ እና እኔ ባለፍኩበት የህይወት መስበር ቢያልፉ እንዴት ይሆኑ ነበር ብዬ አስባለሁ። እና ብዙዎች በህመም ውስጥ ሲያልፉ ህመሙ የመጨረሻ የህይወታቸው እስትንፋስ መጨረሻ አድርገው ይመስላቸዋል። አይደለም። የሰው ልጅ ለመኖር ከዛም የበለጠ ነገሮችን ያሳልፋል። በዚህ ውስጥ ሆኖ አሁን እኔ እያሳለፍኩ ያለሁትን አይነት ህይወት ማለት ነው። ግን የኔ ቤተሰብ ያለ አሁን ላይ በምንም አይነት ህይወት ውስጥ ለፍ መጨረሻ ላይ የምታገኘው ፋሚሊ ነው እና እግዚአብሔር መርጦ የሰጠን ስለሆኑ ቤተሰቦቼ ዛሬ ላይ ማረፍ ይፈልጋሉ። የኔም መዳን በጣም ይናፍቃሉ። አክስቴ ዛሬ እኔን ኩላሊት ለመስጠት ፕሮሰስ ጨርሳለች። እግዚአብሔር ይመስገን። ያው ፕሮሰስ ጨርሰናል። ሁልጊዜም እንዴት ነው መሰለ በተደጋጋሚ የወጣ ሰዎች ፊት ስትቀርብ አንተ ራስን እየተጨነቅ የምትመጣው እርዱኝ በጣም ብያለሁ። የሆነ ሰዓት ደክሞኝ ትቻለሁ። አሁን ላይ ሚስቴን ካጣሁ በኋላ ሚስቴን እንዳጣ ምክንያት የሆነኝ ጤና ማጣቴ እንደሆነ ገብቶኛል። ስለዚህ መዳን አለብኝ ለራእዬ ስል። ምክንያቱም የእሷ መሄድ እኔን ዳግም ከተኛውበት እንድነቃ ስላደረገኝ ማለት ነው። ኦኬ ለራእዬ ስል ትልቅ የዲያሊሲስ ሴንተር ኢትዮጵያ ውስጥ መክፈት እፈልጋለሁ። ምክንያቱም ከዚህ በኋላ ልኖርለት የሚገባው ህይወት እሱ ብቻ ነው። አጠገቤ ሲሰቃዩ ያሉ ጓደኞቼን ቢያንስ ለነሱ እረፍት ሊሆን የሚችል ነገር መክፈት
ይህንንም ለማድረግ ሆፕ ኪድኒ ፋውንዴሽን የሚባል መቀመጫውን አሜሪካ ያደረገ ሌጎስ እና ሴራሊዮን ላይ የዲያሊሲስ ሴንተር ያለው ተቋም ከኔ ጋር እናወራለን እና ያንን ፋውንዴሽን ወደ ኢትዮጵያ ለማምጣት እያወራሁት ነው። ፍሪ ሰርቪስ ነው የምሰጠው። እስከዛ እሱ ወደዚህ ኢትዮጵያ ለመምጣት የግዴኒ መዳን አስፈላጊ ነው። ምክንያቱም እሱ እዚህ መጥቼ ነገሮችን ማስተካከል ይፈልጋል። ሲስተማችን ትንሽ አሁን ሌጎስ ላይ ስትሄድ ቀይ ምንጣፍ አንጥፈው ነው የተቀበሉት። ምንም አይነት ቢሮክራሲ አላቀረቡለትም። ጀስት ዌልካም አሉት፣ አበባ ይዘው ሴንተሩን ስታብሊሽ ያደረገ ሰዎች በነፃ እየተረዱ ነው። እኛ ጋር ግን በጣም ብዙ የሚይዙ ነገሮች አሉ። እነኛ ነገሮች ተስተካክለው ካገኘ እዚህ መጥቶ የዲያሊሲስ ሴንተር መክፈት ይፈልጋል። እዛ ላይ እኔ መስራት እፈልጋለሁ። ንቅለ ተከላ ኢትዮጵያ ውስጥ በሰፊው እንዲደረግ እቅዳለን። እኔም እቅዳለኝ። እስካሁን ድረስ ኢትዮጵያ ውስጥ ያልተደፈረ የንቅለ ተከላ ሲስተም አለ። የሚገርም በአመት ውስጥ 30 ሰዎችን 30 የኩላሊት ታማሚዎችን ህዝብ ከተባበረ ወደ ህይወት መመለስ እንችላለን። በጣም የአንድ ቀን ፈንድሬዝ አድርገን 200 ሚሊዮን አካባቢ ቢሰበሰብ 30 ሰዎች ወደ ህይወት ይመጣሉ በአመት ውስጥ ማለት ነው። በአመት ውስጥ ህፃናትን ነው የምታድነው። ህፃናቶችን ታድናቸዋለ፣ ያንጎችን ታድናቸዋለ። ትዳር ሊፈርስ ጫፍ የደረሰን ትዳር ትታደገዋለ። አዛውንቶች በማረፊያቸው ሰዓት ማሽን ላይ ገብተው የሚሰቃዩ ደካሞችን ታተርፋለ። ስለዚህ በዚህ ጉዳይ ላይ ትላልቅ አቅም ያላቸው ቲክቶከሮችን ቢሆኑ ሚዲያዎችን ቢሆኑ በዚህ ጉዳይ ላይ አቅማችንን ተጠቅመን ብንሰራ በየአመቱ 30 ሰው ማትረፍ እንችላለን፣ ውጭ እየላክን ማለት ነው። እነኛን 30 ሰዎች ደግሞ በተርም እየወሰድናቸው 5 አድርገን የመጀመሪያው ዙር ታካሚዎች ታክመው ሲመጡ ሚዲያ ላይ መልሰን እናመጣቸዋለን። ሪዛልቱንም እናቀርባለን ማለት ነው። ሰዎችን ወደ ህይወት እየመለስን ማለት ነው። እንደዚህ አይነት እቅድ አለኝ። ለጊዜው ግን ወደ 100 እና ከዛ በላይ የሚሆኑ ታካሚዎችን የግልም የመንግስትም የሚገኙ ኢትዮጵያ ውስጥ የሌሉ መድኃኒቶች አሉ፣ ውድ የሆኑ የማይገኙ ካሉም ደግሞ ዋጋቸው ከፍ ያለ መድኃኒቶችን በዚህ ሆፕ ኪድኒ ፋውንዴሽን በሚባለው ተቋም አማካኝነት እያስመጣው በነፃ ሰጣለሁ ማለት አሁንም ድረስ ሰጣለሁ እና ብዙ ታካሚዎች ይጠቀማሉ። ሴቭላመር፣ አልፋካሲዶል፣ ሲናካልሴት፣ ካልሲየም ካርቦኔት የሚባሉ ውድ ሴቭላመር ያልኩ ከ16,000 ብር በላይ ነው 90 ፍሬ። አልፋም ከ5,000 ብር በላይ ነው። ሲናካልሴትም እንደዛ ነው። እዚህ የሉም፣ ሰዎች አፎርድ ማድረግ አይችሉም። እነሱም መድኃኒቶች ያ ፋውንዴሽን በነፃ ይልክልኛል፣ እኔ ዲስትሪቢዩት አደርጋለሁ። በረፍት ቀን አልቀመጥም ማለት ለነሱ መድኃኒቱን በነፃ አደርሳለሁ። ይህን ማሳፋት ነው የምትፈልገው? ቪዛም ጨርሳል። ህንድ ነው ንቀሳተራ የሚካሄደው። ለዛ በቂ ገንዘብ አለ? እውነት ለመናገር በቂ ገንዘብ የለኝም። ቪዛውን የሆነ አይኔን ጨፍኜ ነው ያደረኩት። ፕሮሰሱን የግድ ስቴትመንት ማሳየት አለብህ ለባንክ ማለት ነው። ስቴትመንቱን እንዲያሳየልኝ አንድ ሰው መርጫለሁ እና ስቴትመንቱን አሳይቶልኛል። ስፖንሰር ያስፈልገኛል የግድ ማለት ነው። ወደ 5 ሚሊዮን ነው የኔ የሚፈጀው። በነገራችን ላይ በዚህ አጋጣሚ ኩላሊቴን ብቻ አይደለም የምሰራው ነው፣ ፊኛዬንም ነው። ፊኛዬ ረጅም ዓመት በመቆየቱ ምክንያት ሽሪንክ አድርጓል። ስለዚህ ከአንጀት ክፍሌ ላይ ተወስዶ እዛ ላይ ይሰራል። ስለዚህ 2 ኦፕሬሽን ነው ማደርገው ማለት ነው። ያ 2 ኦፕሬሽን ነው። ከ5 ሚሊዮን ብር በላይ ይጠበቅብኛል ማለት ነው። ክብራትና ክብራን እንግዲህ ታሪኩን ሰምታችኋል። በምን አይነት ውጣ ውረድ ውስጥ እንዳረፈ ሰምታችኋል። ይህ ወጣት የአብዛኞቻችንን የተደበቀ የቤት ቁስል ነው አውጥቶ አደባባይ ላይ ያስቀመጠው፣ እንድንማርበት ነው። እግዚአብሔር ከኛ ጋር ነው ያለው። አምላካችን ከኛ ጋር ነው ያለው። ይረዳናል፣ እናሸንፋለን። እዚህ ሀገር ላይ ተጭኖ ለዘመናት የህዝባችንን ጫንቃ ላይ ሆኖ እያስጨነቃት የሚገኘው ክፉ መንፈስ እግዚአብሔር አምላክ እሱ ፈቅዶ በእኛ ጽድቅ ሳይሆን በሱ ፈቃድ፣ በሱ መልካም ፈቃድ የሚወገድበት ዘመን ሩቅ ነው ብዬ አላስብም። ይህን ወንድማችንን እንርዳው። እዚህ ጋር ስልኩንና አካውንቱን እናስቀምጣለን። ሳፖርት አድርጉት። አሜን። የተነካችሁ ሰዎች
ያለው አምላካችን ከኛ ጋር ነው ያለው ይረዳናል እናሸንፋለን እዚህ ሀገር ላይ ተጭኖ ለዘመናት የህዝባችንን ጫንቃ ላይ ሆኖ ያስጨነቃት የሚገኘው ክፉ መንፈስ እግዚአብሔር አምላክ እሱ ፈቅዶ በእኛ ጽድቅ ሳይሆን በሱ ፈቃድ በሱ መልካም ፈቃድ የሚወገድበት ዘመን ሩቅ ነው ብዬ አላስብም ይሄን ወንድማችንን እንርዳው እዚህ ጋር ስልኩንና አካውንቱን እናስቀምጣለን ሰፖርት አድርጉት አሜን የተነካችሁ ሰዎች